የተወደዳችሁ የእግዚአብሔር ቅዱሳን እንዴት ከረማችሁ? እንዴት ሰነበታችሁ? ዛሬ ደግሞ እግዚአብሔር ፈቅዶ ዛሬና የሚቀጥለው ሳምንት በዚህ ስፍራ ላይ በመንፈስ ለመመላለስ ከእግዚአብሔር ቃል አካፍላችኋለሁኝ። እግዚአብሔር ቃሉን እንዲባርክልን ለኛም ልቦናችን እንዲከፍትልን ከእምነት ጋር መስማት ከእምነት ጋር በሆነ መስማት እንድንችል አጠር ያለ ጸሎት እንጸልያለን። እግዚአብሔር አባት ሆይ እናመሰግናለን። ይሄን እድል የሰጠህን ለመናገርም ለመስማት በአንተ ፕሮግራም ውስጥ እንድንሆን ምህረትን ያበዛህልን አንተ ነህ። እናመሰግናለን። ጌታ ሆይ በኢየሱስ ክርስቶስ ስም በመንፈስህ ተናገረን። አንተ ብቻ የህይወት ቃል አለ። እኔንም መንፈሴን ቀባ፣ የምናገርበትን ጥበብና መንፈስ ስጠኝ፣ ወገኖችም እርዳቸው፣ በኢየሱስ ክርስቶስ ስም አሜን። የመጽሐፍ ቅዱስ አስተምሮ በሁለት ይከፈላል። አንዱ ዶክትሪናል ነው፣ ሌላኛው ደግሞ ፕራክቲካል ነው። መሰረታዊ ትምህርትና ተግባራዊ ትምህርት ማለት ነው። መሰረታዊ ትምህርት ማለት እግዚአብሔር በክርስቶስ ለኛ የሰራው ስራ ማለት ነው። በዚህ ውስጥ የኛ ተሳትፎ የለበትም። እግዚአብሔር በክርስቶስ ኢየሱስ ሰርቶ የጨረሰው ነው። በእኛ ዘንድ አሜን ብለን መቀበል ነው። ለምሳሌ ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ይሄ የኔ ድርሻ የለበትም። ከኔ የሚጠበቀው በሱ ማመንና ይሄን መቀበል። ነገር ግን መጽሐፍ ቅዱስ ዶክትሪናል ብቻ አይደለም ያለው፣ ፕራክቲካል ደግሞ የሆነ ተግባራዊ ትምህርቶች አሉት። ይሄንን በክርስቶስ ኢየሱስ የተቀበልነውን የከበረ እምነት እንዴት መኖር እንደሚገባን ደግሞ ይነግረናል። እንደውም ኤፌሶን ምዕራፍ 3 ቁጥር 1 ላይ ስታነቡት በተጠራችሁበት መጠራት እንደሚገባ ትመላለሱ ዘንድ ይላል። ስለዚህ እንዴት መመላለስ እንደሚገባን ደግሞ የሚያስተምር ክፍል አለ ማለት ነው። ዛሬ የምንመለከተው ትምህርት ዛሬና የሚቀጥለው ሳምንት ይህም በክርስቶስ ኢየሱስ ያገኘነውን እምነት የተቀበልነውን ህይወት ይህን መንፈሳዊ የከበረ ህይወት እንዴት ነው በምድር ስንኖር የምንመላለሰው? በፍቅር እንድንመላለስ፣ በጥበብ እንድንመላለስ፣ በመንፈስ እንድንመላለስ መጽሐፍ ቅዱስ ይነግረናል። በተለይ ይሄንን በእውነት የምናውቀው የእግዚአብሔር ሰው ሐዋርያው ቅዱስ ጳውሎስ ለ27ቱ የአዲስ ኪዳን መጽሐፍት ለመጻፋቸው 13ቱ ጽፎ ትልቅ ስፍራ ያለው ሐዋርያው ጳውሎስ እንደገና ደግሞ በፍጻሜው ለሽልማት የበቃ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ የጽድቅ አክሊል ተዘጋጅቶልኛል ያለው ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ብሎ የተናገረ ሐዋርያው ቅዱስ ጳውሎስ እንዴት ነበር የተመላለሰው ነው ጥያቄ። እንደውም እሱ ሲናገር ገላትያ ምዕራፍ 5 ላይ የገላትያ ቅዱሳንን በእምነታቸው ተሟሙቀው ጀምረው በደስታ ጀምረው በሐሴት ጀምረው እንደውም ስለ ክርስቶስ ብዙ መከራ ተቀብለው ይሄንን የገላትያ መልእክት ሲጽፍላቸው ግን በሕይወታቸው ደንዝዘው ደክመው ዝለው በጣም በሚያሳዝን ሁኔታ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ብሎ ራሱ ሐዋርያው ጳውሎስ እንዴት ብትመላለሱ ነው? እንደዚህ እኮ አይደለም መመላለስ ያለባችሁ። እናንተ ትናንትና እኮ ኢየሱስ ክርስቶስ በፊታችሁ እንደተሰቀለው ነው ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ምንድን ነው? ምን አይነት ምልልሶት ውስጥ ነው ያላችሁት ብሎ እነዚህን ቅዱሳን ለመመለስ ያውም እንደገና ኢየሱስ ክርስቶስ በእናንተ ተስሎ እስካይ ድረስ ምጥ ይዞኛል ብሎ የተናገረው ሐዋርያ ጳውሎስ እነዚህን የገላትያ ቅዱሳንን እንዴት መመላለስ እንደሚገባቸው ሲናገር ምዕራፍ 5 ቁጥር 4 ላይ እንዲህ ይላል። ቁጥር 16 ላይ ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛል፣ እነዚህ እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም። በመንፈስ ብትኖሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቁጣ፣ አድመኛነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንም የመሰሉ ነው። አስቀድሜም እንዳልሁ
እንዳሉ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም። የመንፈስ ፍሬ ግን ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንዲህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑ ስጋን ከክፉ መሻቱ ጋር ሰቀሉት ይላል። ስለዚህ እነዚህን በአንድ ወቅት በሚያስደንቅ መንፈሳዊ መነቃቃት ውስጥ የነበሩትን ነገር ግን ባልተገባ ምልልስ እንደገና ለመንፈሳዊ ድንዛዜ የበቁትን እነዚህን የገላትያ ቅዱሳን ስለ ክርስቶስ ብዙ መከራ የተቀበሉትን መከራ ያላሰጠማቸውን ፈተና ያላሰጠማቸውን ጭራሽ ስለ ክርስቶስ ብዙ መከራ ተቀብለው በድል ነው እኮ ያለፉት። ታዲያ እንዲህ መንፈሳዊ ህይወታቸው እንዲህ ሊደክም እንዲህ ልትዝሉ አሁን በቃ የማይረባ እንዲህ አይነት ድንዛዜ ውስጥ ልትሆኑ ያንን ታላቅ መከራ እንዲሁ በከንቱ ነው የተቀበላችሁት። ያ ሁሉ መከራ እኮ ያለፋችሁት ለሽልማት ነበር። ለምን እንደነዘዛችሁ ብሎ የተናገራቸውን እንዲህ ይላቸዋል። በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስ በስጋ ላይ ይነሳል። እነዚህ ሁለቱ እርስ በርሳቸው ይቃወማሉ። ስለዚህ የወደዳችሁ ልታደርጉ አትችሉም ይላቸዋል። እንዲሁም ከፍ ብዬ ባነብላችሁ ቁጥር 12 ላይ ወንድሞች ሆይ እናንተ ለአርነት ተጠርታችኋል። ብቻ አርነታችሁ ለስጋ ምክንያት አይስ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራ እንደራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ ብትነካከሱና ብትበላሉ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ስለዚህ ሐዋርያው ጳውሎስ የገላትያን ቅዱሳን የሚነግራቸው ነገር ምንድነው? በመንፈስ ተመላለሱ። በመንፈስ መመላለስ ምን ማለት ነው? በመንፈስ መመላለስ ምን ማለት ነው? በመንፈስ መመላለስ ሮሜ ምዕራፍ 8 ላይ ግልጽ አድርጎ ራሱ ሐዋርያው ጳውሎስ ያስተማረው ክፍል አለ። ምን የሚል? ምዕራፍ 8 ላይ እንዲህ ይላል። ምዕራፍ 8 ከቁጥር 9 ጀምሮ ባነብላችሁ ደስ ይለኛል። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል ይላል። በመንፈስ መመላለስ ማለት አንድ አማኝ ኢየሱስ ክርስቶስን እንደ ግል አዳኛው አድርጎ ሲቀበል መንፈስ ቅዱስ በውስጡ ያድራል። የእግዚአብሔር ቤተ መቅደስ ይሆናል። አንድ ሰው የእግዚአብሔር ቤተ መቅደስ ሆኖ መንፈስ ቅዱስ በሱ ውስጥ ካደረ ሰውየው ከዛ በኋላ በመንፈስ ነው። ምን ማለት ነው? በውስጡ ያደረው የእግዚአብሔር መንፈስ በሚመራው የጽድቅ ሕይወት ነው የሚኖረው ማለት ነው። ትናንትና ያለ መንፈስ በነበረበት ጊዜ የስጋና የልቦናውን ፈቃድ እያደረገ በስጋው ምኞት ኖሯል። ማንም ዓለማዊ ማንም የዚህ ዓለም ሰዎች የሚኖሩትን አይነት ኖሯል ሰው። ግን ወደ ክርስቶስ በመጣ ጊዜ ግን የእግዚአብሔር መንፈስ ባደረበት ጊዜ ግን ያ ሰውዬ በስጋ አይደለም በመንፈስ ነው ከዚህ በኋላ ያለው። በሌላ አነጋገር በውስጡ ያደረው የእግዚአብሔር መንፈስ ነው ያንን ሰው ሕይወት ተቆጣጥሮ በጽድቅ በቅድስና እግዚአብሔርን በመፍራት እንዲኖረው የሚያደርገው። ያ ሕይወት ደግሞ ከስጋ የተገኘ ሕይወት አይደለም፣ የስጋ ውጤት አይደለም፣ የመንፈስ ፍሬ ውጤት ነው። እግዚአብሔር በአዲስ ኪዳን የሚፈልገው የሕይወት አይነት የሕይወት ምልልስ በስጋ ጥረት የሚገኝ የጽድቅ ምልልስን ሳይሆን በመንፈስ ቅዱስ ፍሬ የሚገለጥ የመንፈስን ምልልስ ነው እግዚአብሔር የሚፈልገው። እግዚአብሔር ይመስገን። ስለዚህ በአንድ ሰው ሕይወት ውስጥ ትግል አለ ማለት ነው። ስጋ በመንፈስ ላይ፣ መንፈስ በስጋ ላይ ይነሳል። እነዚህ ሁለቱ እርስ በርሳቸው ይቃወማሉ ይላል። በሌላ አነጋገር ምን ማለት ነው? ይሄ የድሮ ማንነታችን የስጋችንና የልቦናችን ፍቃድ እያደረግን በስጋችን እንኖርበት የነበረ ያ የሕይወት ላይፍ፣ ይህ አሮጌው ማንነታችን አለ። የለመድነው ያደግንበት የጠነከርንበት ንስሐ ገብተን ወደ ክርስቶስ ከመጣንበት ጊዜ ድረስ ሕይወታችንን እንመራበት የነበረው ስጋዊ ሕይወት አለ። አንዳንድ ሰዎች ስጋዊ ሕይወትና ይሄንን ስጋ አንድ አድርገው ይቀላቅሉታል።
ይሄ መጽሐፍ ቅዱስ የሚነግረን የጽድቅ የጦር ዕቃ ወይም የአመፃ የጦር ዕቃ አድርገን ነው መጠቀም የምንችለው። ይሄ የጦር ዕቃ ነው ወይ ለጽድቅ ወይ ለአመፃ። ነገር ግን ያኛው አሮጌው ማን ኢየሱስ ክርስቶስ በመስቀል ላይ የጠረቀው በመስቀል ላይ ያስወገደው የክርስቶስ ኢየሱስ የሆነ ስጋን ከክፉ መሻቱ ጋር ሰቀሉት የሚለው ያ በኃጢአት የተበከለው ማንነታችን ማለት ነው። ማንም በክርስቶስ ቢሆን ግን አዲስ ፍጥረት፣ አሮጌው ነገር አልፏል፣ እግዚአብሔር ይመስገን። ስለዚህ በክርስቶስ ያገኘሁት ህይወት አለ። እንደገና አሮጌው ማንነቴ ደግሞ በውስጥ አለ። ሊገዛኝ አይችልም፣ ምክንያቱም በክርስቶስ መስቀል ተወግዷል። ነገር ግን በውስጥ ትግል ሊፈጥር ይችላል፣ በሁለቱ መካከል ማለት ነው። በአዲስ ኪዳን የሚጠበቀው የክብር ህይወት የመንፈስ ህይወት ነው። በመንፈስ የመመላለስ ህይወት ነው። ከፍ ያለ ደረጃ ነው ይሄ። ትናንትና በስጋ ማረግ በስጋ መፈጸም ያልቻልናቸውን የጽድቅ ህይወት፣ እግዚአብሔርን የመፍራት ህይወት፣ ያንን ያልቻልነውን እግዚአብሔር በክርስቶስ አድርጎ ሰርቶ ፈጽሞታል። እግዚአብሔር ይመስገን። ኢየሱስ ክርስቶስ በምድር ሲኖር በነገር ሁሉ ተፈትኖ ሕግን ሁሉ ፈጽሞ የኖረበትንና ተፈጸመ ያለበትን ያን የከበረ ህይወት ነው የሰጠን። ስለዚህ አማኞች በክርስቶስ ኢየሱስ ያገኙት ህይወት የጽድቅ ህይወት ነው፣ የቅድስና ህይወት ነው፣ የከፍታ ህይወት ነው። ለዚህ ነው ሐዋርያው ጳውሎስ በኤፌሶን ምዕራፍ 1 ቁጥር 4 ላይ በተጠራችሁበት መጠራት እንደሚገባ ይላል። ትናንትና በክርስቶስ ከመሆናችን በፊት የአዳም ዘር የነበርን ሰዎች በአዳም በተጣለው አዳም በተረገመው አዳም ልክ ኖረናል። ውጤታችንም ደግሞ የቁጣ ልጆች ሆነናል፣ የፍርድ ልጆች ሆነናል፣ የኃጢአት ባሪያ የሰይጣን ባሪያ ሆነናል። ነገር ግን በኋለኛው አዳም ማለት በክርስቶስ ኢየሱስ ዳግም የተፈጠር አዲስ ህይወት ያገኘን ቅዱሳን ግን ስታንዳርዳችንን እግዚአብሔር ከፍ አድርጎታል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ወገኖች የሃይማኖት ለውጥ አይደለም ያደረግነው። ከሆነ እምነት ውስጥ ወጥተን ወደ ሆነ እምነት ውስጥ አይደለም የገባ። እንደሱማ ከሆነ ደግሞ ከዛ እንወጣና ወደዛኛው ደግሞ እንገባል። መጽሐፍ ቅዱስ ይሄን አይነግረን። ኢየሱስ ክርስቶስ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ ነው ያለው። ህይወት ነው የሰጠን። ምን አይነት ህይወት? የጽድቅ ህይወት፣ የቅድስና ህይወት፣ እግዚአብሔርን የመፍራት ህይወት። በዓለም ስንኖር እንደ ብርሃንና እንደ ጨው ተጽዕኖ የሚያመጣ ህይወት ነው። በአዲስ ኪዳን ያለን ቅዱሳን በጽድቅ ለመኖር የሚያስጨንቀን ነገር የለም፣ ግራ የሚያጋባን ነገር የለም። ለምን? የጽድቅ ህይወት ስለተሰጠን። የብርቱካን ዛፍ ብርቱካን የሚያፈራው ተጨንቆ አይደለም። የመንደሪን ዛፍ መንደሪን የሚያፈራው ተጨንቆ አይደለም። ዘሩ ስለሆነ በውስጡ ያለው ስለሆነ አፈር ካገኘ ውሃ ከጠጣ የጽድቅ ፍሬ ያፈራል። እኛም በክርስቶስ ኢየሱስ ያገኘነው ህይወት እንዲሁ የጽድቅ ፍሬ ያፈራል። የመንፈስ ህይወት ነው። ስለዚህ በመንፈስ ቅዱስ አማካኝነት በመንፈስ ቅዱስ ተደግፈን የምንኖረው ኑሮ ነው በመንፈስ መመላለስ ማለት። እንግዲህ አሁን አንዳንድ ነገሮችን ስንነጋገር አብስትራክት ሊሆኑ ይችላሉ። መሬት ይዞ ላናየው እንችላለን። ለዚህ ነው ኢየሱስ ክርስቶስ በቃል ብቻ አይደለም በስራም ብርቱ የነበረው፣ በቃልና በስራ ብርቱ ስለነበረው ተብሎ ተጽፏል። ስለዚህ ኢየሱስ ክርስቶስ ሲያስተምረው የነበረው ነገር ይኖረው ስለነበረ ሲያስተምረው ባይገባን እንኳን ሲኖረው በደንብ አንደርስታንድ እናደርጋለን። ምን ማለት እንደሆነ ይገባናል ማለት ነው። አሁን ሐዋርያው ጳውሎስ ይሄ ቅዱስ የእግዚአብሔር ሰው እኔ ክርስቶስ እንደምመስል እናንተ እኔን ምሰሉ ብሎ ያለው ጳውሎስ እንዴት ነው የኖረው? በመንፈስ ተመላለሱ ያለ ጳውሎስ እንዴት ተመላለሰ? እሱ በመንፈስ መመላለስ በልሳን መጸለይ ማለት ነው። በመንፈስ መመላለስ ማለት ስንበላ ስንጠጣ መጸለይ ማለት ነው። መመላለስ እኮ ነው፣ ላይፍ ስታይል እኮ ነው። እንዴት ነው ሐዋርያው ጳውሎስ ይህንን የኖረው? በጣም የሚደንቃችሁ ይህን ምሳሌ አድርጌ ወገኖቼ፣ ሐዋርያው ጳውሎስ ከመጽሐፍ ቅዱስ ከጻፋቸው መልእክት ውስጥ የእሱን ፐርሰናል ህይወት የሚያሳይ መልእክት አለ። እሱም የፊሊሞና መልእክት ነው። የፊሊሞና መልእክት አንድ ምዕራፍ ያለው ነው። ከዕብራውያን በፊት ያለው ማለት ነው። ለቆላሲያስ ቤተክርስቲያን ላለ ለአንድ አማኝ ሐዋርያው ጳውሎስ የጻፈው ፐርሰናል ደብዳቤ ነው፣ የግል ደብዳቤ ነው። በጉባኤ ላይ የሚነበብ እየወሰዳችሁ ከአንድ አብያተ ክርስቲያናት ወደ አንድ አብያተ ክርስቲያናት አንብቡ ያለው አይደለም።
ሐዋርያው ጳውሎስ ለፓስተሮች የጻፈዋል፣ ለጢሞቴዎስ የጻፈዋል፣ ለቲቶ የጻፈዋል። ጳውሎስ ለአብያተ ክርስቲያናት የጻፈዋል፣ ለቆሮንቶስ ቤተክርስቲያን፣ ለተሰሎንቄ ቤተክርስቲያን፣ ለፊልጵስዩስ እንደዚህ ቤተክርስቲያን ይጻፋል፣ መልእክቶች አሉት። እነዛ ይሄን አርጉ ይሄን ጨምሩ ይሄን ቀንሱ ስለሆነ ኦፊሻል ደብዳቤም ስለሆነ አንዳንድ ጊዜ የሰዎችን ፐርሰናሊቲ ላናቅ እንችላለን። እርስ በርሳቸው ሊገዳደሉ የሚፈልጉ ሰዎች እኮ በቴሌቪዥን ቀርበው ኢንተርቪው ሲደረጉ ወይም አንድ ነገር ሲደረጉ እኮ የሚያስቡትና የሚናገሩት የተቃረነ ነገር ሊሆን ይችላል። ስለ ፍቅር ሰብከው ስለ ፍቅር ተናግረው ስለ ሰላም ተናግረው ወርደው ግን ሰላም የሚያሳጣ ነገር ሊሰሩ ይችላሉ። ያን በድብቅ ያን በጨለማ ያን በስውር የሚሰሩትን ነገር በቴሌቪዥን ጠረጴዛ ቁጭ ብለው ኢንተርቪው ሲደረጉ ወይ ደብዳቤ ሲጽፉ ኦፊሻል የሆነ ነገር ሲያቀርቡ እኮ ያንን አይናገሩትም። ያንማ ከተናገሩ በቃ ተገለጠ ነገራቸው ማለት ነው። ስለዚህ ሰዎች የማይገባን ነገር የሚያደርጉት በጨለማ ውስጥ ነው። ትክክል ያለው ነገር የሚያደርጉት በጨለማ ውስጥ ነው። ለምሳሌ እንደኔ አይነት ሰባኪ በመድረክ ላይ ቆሞ ስለ ፍቅር ሊሰብክ ይችላል። ነገር ግን እቤቱ ሚስቱን በመጥረቢያ የሚስት ሊሆን ይችላል። ይህንን በቤቱ የሚያደርገውን የማይገባ ተግባር በመድረክ ላይ መጥቶ ቢሰብክ ሰው ያርመዋል። ትክክል አይደለም የሚለው ማንም አይሰማው። ስለዚህ ሰው መድረክ ላይ ሲቆም ሰው ኢንተርቪው ላይ ሲቀርብ የተለያየ ነገር ሲሆን የሚሆነው ላይፍና በውስጥ ያለው ነገር በጣም ፈታኝ ይሆናል። አስቸጋሪው ነገር ይሄ ነው። አስቸጋሪ ነገር ይሄ ነው። በቤተ ክርስቲያንም ሽማግሌዎችን ወይ መርጠን ሊሆን ይችላል፣ አገልጋዮችን ሹመን ሊሆን ይችላል። ለሆነ ጉዳይ ልክ በትህትና መጥተው አንድ ቦታ ላይ ከሆኑ በኋላ ያስቸገሩ ሰዎች አሉ። ለምን? እኛ የሚታየውን አይተን እንጂ የእነዚህን ሰዎች ላይፍ ስታይል አላወቅነውም ማለት ነው። ዳዊት አቤቱ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይላል። አያችሁት? ዳዊት የሚለው የአፌ ቃልና የልቤ ሐሳብ ሁለቱ ማለት ነው። በጣም አንድ ስንዝር ይመስላሉ፣ ግን በጣም ሩቅ ናቸው። መንፈሳዊነት ቃልንና ተግባርን አንድ ያደረገ ማለት ነው። ስለዚህ ሐዋርያው ጳውሎስ በእነዚህ በጻፋቸው 12 መልእክቶች ውስጥ የተናገረው ነገር ይኖረዋል ወይ ነው ጥያቄ። ይኖረዋል? እስቲ እንየው። ያንን ካየን በመንፈስ መመላለስ ምን ማለት እንደሆነ እንዲገባን እኮ ነው። ጳውሎስ በመንፈስ ተመላለሱ እያለ ነው። እሱ እንዴት ነው እየተመላለሰ ያለ? አንዳንድ ሰዎች በመንፈስ መመላለስ የሚመስላቸው የመንፈስ ቅዱስ ምሪት መጠየቅ ሊበሉ ሲሉ ካልጫው ላንሳ ወይስ ከቀይ ወጡ ላንሳ ብዬ ጌታን ጠይቃለሁ የሚል አንድ ሰው ገጥሞኛል። ዛሬ ልብስ ልለብስ የትኛውን ልልበስ ብዬ ጌታን ጠይቃለሁ ያለም ሰው ሰምቻለሁ። ይሄ ነው በመንፈስ መመላለስ? እግዚአብሔር ይመስገን ስለምንለብሰውና ስለምንበላው ነገር መንፈስ ቅዱስ በእያንዳንዱ ነገር የሚያሳየን ከሆነ ኦልሬዲ እግዚአብሔር እዚህ የፈጠረልን አስደናቂ የሆነ አእምሯችንን ከጨዋታ ውጭ አውጥቶታል ማለት ነው። ይሄ ደግሞ እግዚአብሔር አውቆ ነው ይሄንን አእምሮ የሰጠን። ይሄ ሰውነታችን ይሄ የአካል ክፍላችን በምን መተዳደር እንዳለበት በራሱ መልክና ምሳሌ የፈጠረን ሰው ካልጫው ልጀምር ከቀይ ወጡ ልጀምር የሚለውን እኔ አላቅም። ይሄን መጀመር ምን ማድረግ እንደሚለው አላቅም። አያችሁት? አንዳንድ ሰዎች በጣም በንግግራቸው በሚሉት ነገር ወይኔ እሱ እኮ በጣም መንፈሳዊ ነው፣ ስራበድ እኔ በቀኝ ልጀምር በግራ ልጀምር ብዬ ነው ጌታ የምጠይቅ ያለ ሰው ዛሬ ከጌታ ቤት ያፈነገጠ ሰው አውቃለሁ። ምን ታውቁት ሰው ትልቅ ሰው በጣም ኤክስትሪም የሆነ ስለ መንፈስ ቅዱስ ምሪት ይናገር የነበር። ይሄ ነው በመንፈስ መመላለስ። እንደሱ ከሆነ እናየዋለን ሐዋርያው ጳውሎስ። ይሄ የፊሊሞና መልእክት ጳውሎስ በእስር እያለ አንድን ሰው ስለ ጌታ ሲመሰክርለት ያ ሰው አናሲሞስ ይባላል። በኋላ ላይ ለካ አንድ አማኝ ቤት ይኖር የነበረ ነው። ስለዚህ ጳውሎስ ይሄንን አማኝ ይሄንን አዲስ ክርስቲያን ሂድና እዛ ድሮ የነበርክበት፣ ምክንያቱም ይሄ ከዛ ተጣልቶ ነው የወጣው፣ በሚቀጥለው ሳምንት በዝርዝር ነግራቸዋለሁ። እዛ ጋር ውሰድና ተቀበለውና ሂድና አንተ ከሱ ጋር ኑር ብሎ ነው የሚለው። የፊሊሞና ሰራተኛ የነበረ ነው፣ ባሪያ የነበረ ነው። ከዛ ነው ኮብልሎ የሄደው። ጳውሎስ ግን ካገኘው በኋላ በቃ ሁለታችሁም በጌታ ናችሁ ተቀበለው ብሎ ነው ደብዳቤ ጻፈለት። አነብላችኋለሁ። ስለዚህ ለአንድ ግለሰብ የተጻፈ ደብዳቤ፣ ለአንድ ግለሰብ የተጻፈ ደብዳቤ ሰው ስለማያነበው ሰው ሌላ ሰው ያነባዋል ተብሎ ስለማይገመት የሰውየው ባህሪ ሊታይ ይችላል። እኔ አንድ ወዳጅ አውቃለሁ። ሚስቱ ለወንድሟ የጻፈችውን ደብዳቤ አግኝቶ እንዳጋጣሚ አግኝቶት ትዳሩን ፈረሰ። አልፈልግሽም ማለት
ትዳር ማፍረስ ምን ያህል ከባድ እንደሆነ ኃጢአት እንደሆነ የሚያውቅ ልጅ ነው። በፍጹም ከዚህ በኋላ ከእሷ ጋር መኖር አልፈልግም ብሎ ከባድ ውሳኔ ወሰነ። ይህ ትክክል አይደለም። የወሰነው ውሳኔ ከእግዚአብሔር ጋር የሚያጣላ። ግን እኔ አንድ ጥያቄ ልጠይቃቸው። ይቺ ሚስት የምትጽፈው ደብዳቤ ለባሏ እጅ የሚገባ መሆኑን ብታቅ ኖሮ እንዳሰበችው ወንድሟ ጋር ብቻ ሳይሆን ሌላም ቦታ ሊደርስ እንዲችላል ብላ አስባ ቢሆን ኖሮ ይህን ትጽፍ ነበር? አትጽፍም ነበር። ነገር ግን ጻፈች። ፋይናል የሆነው ነገር ምንድን ነው? አጋጣሚ ወገኖች፣ የዛ ሰው ደብዳቤ ሚስቱ የጻፈችው ደብዳቤ እጁ ገባ። አይሆንም አለ። ከእንዲህ ያድርግ አብሬ አልኖርም አለ። ስለዚህ ሰው ብቻውን ሲሆን የሚያደርገው ነገር አለ። እናውቃለን እኮ መድረክ ላይ መልአክ የሚመስሉ አገልጋዮች ከመድረክ በስተጀርባ ሰዎች ጋር ደውለው፣ አንድ አማኝ ጋር ደውለው እኔ ከሌ ነኝ፣ ሐዋርያው ከሌ ነኝ፣ ነብይ ከሌ ነኝ፣ 10,000 ብር አምጣ፣ 60,000 ብር አምጣ፣ ይሄንን አድርግ በተሰጠኝ ስልጣን እያልኩ የሚያስፈራሩ ሰዎች አሉ። ይሄን ነገር መድረክ ላይ አያደርጉትም፣ ግን በውስጥ ለውስጥ ግን ሰዎችን ሲያስፈራሩ አይተናል። ሐዋርያው ጳውሎስ እንዴት ብሎ ነው የጻፈው? ይህን ላንብብላችሁ። እግዚአብሔር ይመስገን። ከቁጥር 1 ጀምሮ ያለውን ላንብብላችሁ። የኢየሱስ ክርስቶስ እስር ጳውሎስ ወንድሙም ጢሞቴዎስ ለተወደደውና አብሮን ለሚሰራ ለፊሊሞና ለእህታችን ለአምፊቢያ ከእኛም ጋር አብሮ ወታደር ለሆነ ለአክሪጳ በቤትህም ላለች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያሳሰቡ ሁልጊዜ አምላኬን አመሰግናለሁ። የእምነትህ ኅብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምንሃለሁ። የቅዱሳን ልብ በአንተ ሥራ ስላረፈ ወንድሜ ሆይ በፍቅርህ ብዙ ደስታንና መጽናናትን አግኝቻለሁ ይል። ይሄ ትልቅ መንፈሳዊ ሰው ነው። ለአንድ በቆላሲያስ ቤተ ክርስቲያን ውስጥ አንድ ወንድም ደብዳቤ ሲጽፍ እንዴት በአክብሮት እንደሚያነጋግረው፣ እንዴት ስለ አንተ ሰምቼ ስለ ፍቅር ሰምቼ ስለምታሳየው ነገር በጣም ደስ ብሎኛል እኮ ነው የሚለው። እስቲ ተመልከቱት። ትልቅ ነው ብላችሁ የምትስሉት፣ መንፈሳዊ ነው ብላችሁ የምትስሉት፣ በቃም አይነካም፣ ይሄ በጣም እግዚአብሔር ከፍ አድርጎታል ብላችሁ የምታስቡት ሰው መጥቶ በስማችሁ ሲጠራችሁ፣ መጥቶ ዝቅ ብሎ በትህትና ሲያናግራችሁ፣ ቅፍ አድርጎ ጀርባችሁ ሲሆን አይዞህ ወንድሜ ደስ ብሎኛል በአንተ ጌታ ይባርክ ሲል በውስጣችን የሚፈጥረው ነገር ምንድን ነው? የሚገርም እኮ ነገር። ይሄ ሰው እንዴት አይነት መንፈሳዊ ሰው እንደሆነ ታውቃላችሁ፣ ታያላችሁ። ስለዚህ እንዴት ይሄ ከመጋረጃ በስተጀርባ ያለ ነው። ተመልከቱ ወገኖች፣ ሐዋርያው ጳውሎስ ሌላ ጸባይ ቢኖረው ኑሮ ይሄንን የቤተ ክርስቲያን አባል እጅ በጆሮ ያስይዘው ነበር። ነገር ግን ይሄ ሰው የሚናገረው ነው የሚኖረው ማለት ነው። በትህትና ነው የሚኖረው፣ በመንፈስ ነው የሚመላለሰው። ተመልከቱ ወገኖች፣ እንዲህ ብሎ ይለዋል ቁጥር 8 ላይ ስለዚህ የሚገባውን አዝዘን በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ ይልቁንም እኔ እንደዚህ የሆኑ ጳውሎስ ሽማግሌው አሁንም ደግሞ የኢየሱስ ክርስቶስ እስር የሆኑ ስለ ፍቅር እለምንሃለሁ። አስቀድሞ ስላልጠቀመ አሁን ግን ለእኔም ለአንተም ስለሚጠቅም በስራቴ ስለወለድኩ ስለ ልጄ ስለ አናሲሞስ እለምንሃለሁ። እርሱን እልከዋለሁ፣ አንተም ልቤ እንደሚሆን ተቀበል። እኔስ በወንጌል ስርዓት ስለ አንተ እንዲያገለግለኝ ለራሴ ላስቀረው ፈቅድ ነበር። ነገር ግን በጎነት በፍቃድ እንጂ በግድ እንዳይሆን ሳልማከር ምንም እንኳን ላደርግ አልወደድኩም ይላል። በጣም የሚገርም ነገር። እግዚአብሔር ይመስገን ወገኖች፣ እንዲህ አይነት አገልጋዮች ያብዛልን፣ እንዲህ አይነት መሪዎች ያብዛልን፣ እንዲህ አይነት መንፈሳዊነት ያብዛልን። ምንድን ነው የሚለው? ስለዚህ የሚገባውን አዝ ዘንድ በክርስቶስ ምንም እንኳን ብዙ ድፍረት ቢኖረኝ። አሁን ሊያዘው የሚያዘው ነገር ደግሞ ዝም ብሎ የሆነ የጳውሎስን ጥቅም የሚያስጠብቅ የሆነ የማይገባ እንትን ነገር አይደለም። የሚያዘው ነገር ምንድን ነው ካላችሁኝ፣ የተገባ ነገር ነው፣ የሚጠቅም ነገር ነው፣ እውነተኛ ነገር ነው፣ ፊሊሞናን መንፈሳዊ የሚያደርግ ነው። እንግዲህ ተመልከቱ፣ ፍራንክ ለመጠየቅ ብትሄዱ ሰው እኔ የሚገባውን ነው ማዘዝ አንጣ ብር አይባልም። ይሄማ አንተን የምትጠቀመው የሚገባ ነገር አለ። እንደውም ጫና እየፈጠርክ በማንም ላይ ሸክም እየጫንክ ነው ማለት ነው። ይሄ ግን የሚገባውን ነገር አዘዘን። እንደ መንፈሳዊ ሰው እንደ እግዚአብሔር ሰው የሚገባውን አዘዘን። ስልጣን አለኝ ይለዋል። ስልጣን አለ።
ይሄን ስልጣኔን ተጠቅሜ ላዝህ መብት አለኝ እችላለሁ፣ ግን ስለ ፍቅር እለምንሃለሁ ይላል። እግዚአብሔር ይመስገን። ምን ነበር የነበረው ስልጣን? 3-4 ነገሮች ነበሩ። አንደኛ ሐዋርያው ጳውሎስ ሐዋርያ ነው። ትልቅ መንፈሳዊ ስልጣን የተሰጠው ሰው። ይሄን መንፈሳዊ ስልጣኑን ተጠቅሞ ፊሊሞናን ማዘዝ ይችል ነበር። ነገር ግን በመንፈስ መመላለስ ከመንፈሳዊ ስልጣን በላይ ነው። ምክንያቱም ገላትያ ላይ ትዝ ይላችሁ እንደሆነ እዛ ሳነብላችሁ ምን ይላል መሰላችሁ? ቁጥር 6 ላይ በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምም ይላል። በመንፈስ መመላለስ የሚሰራው በፍቅር። ትልቅ መንፈሳዊ ስልጣን አለው። ትልቅ መንፈሳዊ ስልጣን ስላለው ብቻ ማንንም ላይ ምንም ነገር መጫን አይችልም። ነገር ግን በፍቅር ነው ስልጣኑን የሚጠቀመው። እኔ መንፈሳዊ ስልጣን ሐዋርያ ነኝ፣ ግን ልጭንብህ አልፈለኩም ማለት እግዚአብሔር ይመስገን በፍቅር ነው። አንድ ሁለተኛ እኔ ጳውሎስ ሽማግሌው ይላል። ኢቭን በእድሜ እንኳን የሸመገለ ሰው ነው። መጽሐፍ ቅዱስ ስለ እድሜያቸው ትልቅ ስለሆኑ ሰዎች እንዴት ማክበር እንዳለብህ ሲናገር በሽበታሙ ፊት ቁም ይላል። ለምን? በነዛ ዘመን ሁሉ የእግዚአብሔር ምሕረትን ጥበቃን እግዚአብሔር በሱ ሕይወት ውስጥ አሳልፏል። በምሕረት ብዛት ዓመታቶችን ታቀዳጀ ይላል። በዚህ ዘመን ሰዎች እድሜያቸው ሲያድግ መደበቅ ነው ይፈልጉት። በቃ ነጭ ፀጉር እንኳን የሚጠላበት ዘመን፣ ሰዎች በተለያየ መንገድ ማጥፋትና ጥቁር በቃ ልጅ ወጣት መምሰል የሚፈልጉ አሉ። ለሁሉ ጊዜ አለ። በሙስና የመጣ አይደለም። እድሜ እኮ ትልቅ ጸጋ፣ ትልቅ ጸጋ። እንዲሁም ነጭ ሽበት እኮ በከተማችን ላይ ያላቸው ሰዎች ሲታዩ እኮ የእግዚአብሔር መቅሰፍት በከተማው ላይ የለም ማለት ነው። ነገር ግን ሁሉ ደግሞ ፀጉር ጥቁር ከሆነ መቅሰፍት ነው ማለት ነው የሚያመለክተው፣ ክብርን አይደለም የሚያመለክተው። ለምን? ሰዎች ለሽምግልና አይበቁም ማለት ነው። ባጭሩ ይቀሰፋሉ ማለት ነው። ይሄ እኮ እርግማን እኮ መጽሐፍ ቅዱስ የሚነግረን። ለእኛ ግን ደሱ አይደለም። ሐዋርያው ጳውሎስ ከፍተኛ የሆነ ጸጋ የተሰጠው የእድሜ ባለጠጋ ነው። ይሄን እድሜውን ተጠቅሞ ማዘዝ ይችል ነበር፣ ግን ስለ ፍቅር አለው። አያችሁት? እሱ ብቻ አይደለም፣ ስለ ክርስቶስ እኔ የጳውሎስ እስር የሆንኩ ይላል። ስለ ክርስቶስ መከራ የሚቀበል ሰው ነው። ኢቭን ይህን ደብዳቤ ሲጽፍ እስር ቤት ያለ ሰው ነው። ስለ ጽድቅ፣ ስለ እውነት መከራ የሚቀበሉ በመንፈሳዊ ዓለም ትልቅ ክብር ያላቸው ናቸው። ኢቭን ስለ ክርስቶስ መከራ መቀበሉንም በወንድሙ ላይ ሊጭን አልፈለገም። ስለምን እለምንሃለሁ አለው? ስለ ፍቅር። ወገኖቼ በመንፈስ መመላለስ ማለት ትልቅ ከፍታ ነው። ትልቅ ከፍታ፣ ምንም ነገር ሊከለክለው የማይችል ትልቅ ከፍታ። የሚቀጥለው ሳምንት እቀጥልላችኋለሁ ወገኖች። ጳውሎስ በመንፈስ ይመላለስ ስለነበር ክርስቶስን እኔ ክርስቶስ እንደምመስል እናንተን የምሰሉ ብሎ አለፈ። ወገኖቼ እናንተ በምን ነው የምትመላለሱት? በመንፈስ ነው የምትመላለሱት? በመንፈስ ማለት በመንፈስ ቅዱስ ምሪት ማለት ነው ወይስ በመንፈስ መመላለስ? የሚቀጥለው ሳምንት እንቀጥላለን። የሚደንቅ ነገር እንመለከታለን። እግዚአብሔር የሰማነውን ይባርክልን። በነገር ሁሉ እግዚአብሔር ይርዳል። አሜን። ጌታ ይባርካችሁ።